ጌታ ኢየሱስ ምስክር። አዎ ሉተራውያን የተባለችው እንደ ደብረ ብርሃን በግ ነው የምነዳ አልኩ። አንተ ለኦርቶዶክሳውያን ወንጌል አይሰበክም ብላችኋል አይደለ? እንኳን ለእነሱ አይደለም ለእንደናንተ አይነቶቹ ሙት መንፈስ የተሸከማችሁ ሁሉ ወንጌል እንሰብካለን። አንድ ሰው በእምነት ብቻ ባመነበት ቅጽበት የሚድን ከሆነ በጥምቀት የሚገኘውን ጸጋ ከልክሏል። ጌታችን የመጣበት ትልቁ ምክንያት ምንድን ነው? ኦኬ፣ ጌታችን የመጣበት ትልቁ ምክንያት ምንድን ነው? ኃጢአትን ሊያስወግድልን አይደለም? ኃጢአትን ሊያስወግድልን፣ ልጆች ሊያደርገን፣ በነፃነት ሊያኖረን፣ ገነትን ሊከፍትልን፣ በብርሃን እንድንመላለስ ሊያደርገን እጅግ በጣም ብዙ ጸጋዎች አሉ የሰጠን ማለት ነው። እነዚህን ጸጋዎች የምንካፈለው በጥምቀትና በምስጢራተ በቅዱሱ ቁርባን በኩል ነው። ያልተጠመቀ ሰው ዳግም አይወለድም። ያልተጠመቀ ሰው ክርስቶስን አይለብስም። ልክ አዳም ኃጢአትን ሲያደርግ እርቃኑን ሆነ ይላል። ያልተጠመቀ ሰው በዘመነ ሐዲስ እያለ በብሉይ ኪዳን እንደሚኖር አይነት ሰው ነው የሚሆነው። እኛ ደግሞ የአዲስ ኪዳን ሰዎች ነን። ክርስቶስን መልበስ ያስፈልግናል። ጳውሎስም ለዛ እኮ ነው በገላትያ 3 ላይ ልበሱ ካለን በኋላ በቆሮንቶስ መልእክቱ ላይ ደግሞ ለብሰን ራቁታችን አይደለንም ይላል። እንግዳውስ ያልተጠመቀ ሰው እስቲ ራቁቱን ነው ማለት ነው። የክርስቶስን የመስቀሉን ፍቅር ዋጋ ቢስ የሚያደርግ ነው ማለት ነው። ስጋና ደሙን አለመቀበል በነገራችን ላይ እርሱ በእኛ እኛ በእርሱ እንዳንሆን መንገድ የሚዘጋ ነው። ስለዚህ በአጭሩ ብዙ ሰዎች ወይንም ደግሞ ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ እንደነገረን አንደኛ ጢሞቴዎስ ምዕራፍ 4 ላይ እንዲህ ይላል ቁጥር 1 ላይ መንፈስ ግን በግልጥ ይናገራል፣ በኋለኛው ዘመን በውሸተኞች ግብዝነት የሚሰጠውን የአጋንንትን ትምህርት እያደመጡ ሃይማኖታቸውን ይክዳሉ ይላል። ብዙ ሰዎች ማለት ነው። ስለዚህ ይሄ ከአጋንንት የሆነውን ትምህርት ሰዎች እየሰሙ በእነሱ ግዴለሽነት፣ በእነሱ ውሸታምነት እየሰሙ እነርሱ የማይገቡባትን መንግስተ እግዚአብሔር ሌሎች እንዳይገቡ መንገድ የሚዘጉ ናቸው ማለት ነው። በጸጋ ድንሃል፣ በጸጋ ድናል እና ጸጋውን ካልተካፈልኩ ምን ይረባኛል? እንጀራ ብላ ብሎ ሰዎች እንዳይበላ እጁን ካሰሩት ምንድን ነው ጥቅሙ? ይሄ አስመሳይነት እኮ ነው። ጌታችን ዮሐንስ ምዕራፍ 2 ላይ እንደተናገረ ብዙዎች በእርሱ ያምናሉ ይልና ግን አይተማመንባቸውም ነበር ይላል። ይሄ የማስመሰል እምነት የሚባል አለ። ይሄ አንዱ ደግሞ የ7500 የስራ ልምድ ያለው የዲያብሎስ አሰራር ነው ማለት ነው። በጣም ጥበበኛ ነው በነገራችን ላይ። ዲያብሎስን እወቁበት ተብሏል እና እግዚአብሔር በዚህች ቤተክርስቲያን ስላቆመን ስላቆየን ስሙ የተመሰገነ ይሁን። አንደኛ ማለት ነው።